በጎነት ለኢትዮጵያ አምስተኛ ዙር ወሰን ተሻጋሪ የክረምት በጎ ፈቃድ አገልግሎት በተለያዩ የሀገሪቱ ክፍሎች እየተሰጠ ይገኛል። ታዲያ ከተለያዩ የኢትዮጵያ ክፍሎች የመጡትና በበጎ ፈቃድ አገልግሎት የተሰማሩ ወጣቶች ይህ መድረክ የመረዳዳት ባህልን ከማለምለም ባለፈ ልዩነቶችን አቅልጦ እርስ በርስ ያላቸውን አንድነት፣ ፍቅርና የህዝብ ለህዝብ ትስስር ይበልጥ ያጠናከረላቸው ታላቅ ድልድይ መሆኑን ያነሳሉ። ይሄ በጎነት ለኢትዮጵያ ከፍታ የሚለው የኢትዮጵያን ከፍታ ብቻ ሳይሆን የኢትዮጵያን አንድነትም የሚያጠናክርበት ጊዜ ስለሆነ የተለያዩ ብሔር ብሔረሰቦች በኢትዮጵያ ውስጥ እንደምንኖር እንዲሁም ደግሞ መግባባት ሁሉ ይከብደናል ብዬ ነበር ማስበው። ነገር ግን ዛሬ ላይ በነግርሽ እውነታው አብሬያት የማድረው ልጅ የጋምቤላ ልጅ ናት፣ ከጎን ያለችው ደቡብ ልጅ ናት። አስቢው እዚህ ቦታ ላይ አንድነትን በማጠናከር ዙሪያ በቋንቋ ሳይለየን፣ ሃይማኖታችን ሳይለየን፣ ባህላችን ሳይለየን አንድ ሆነን አንድ ፍራሽ ላይ እያደረን አንድነታችን በተለየ መንገድ ያጠናከረና ያለ ነው ብዬ ነው ማሰብ። ወሰን ተሻጋሪ በጎ አድራጎት ለኢትዮጵያ በጣም ትልቅ የሆነ ጠቀሜታ አለው። ምክንያቱም አሁን እዚህ ላይ ስንገኝ ከብዙ አካባቢ ነውና የመጣ ነው። ብዙ ነገር እርስ በርስ ባህላችንን፣ ቋንቋችንን ሼር እንደራረጋለን። መልካም ጎናችንን ስለምንነጋገር ይሄ ነገር ጥሩ የሆነ ለኢትዮጵያ ጥሩ የሆነ ኢሜጅ ይኖረዋል። እኔ አሁን ከወሎ ነው የመጣሁት። ስለ ወሎ መልካም ነገር ስናገር ከኦሮሚያ የመጣው ከትግራይ ከሁሉም አካባቢ የመጣው ለኔ መልካም ነገር ሲነገር ለኢትዮጵያ ጥሩ የሆነ ኢሜጅ ይዤ መለሳለሁ ማለት ነው። የመጣንበት ከተለያየ ክልልና ዞን ነው። ይሄ ደግሞ አንድ ላይ ሲሰባጠር ትንሿን ኢትዮጵያ አልፎም ደግሞ ካለንበት ቦታ አንፃር ሲታይ ትልቅ አስተዋጽኦ አለው ብዬ ገምታለሁ። ለምሳሌ አማራ ክልል ያለውን ባህል እኔ ላላቅ እችላለሁ። በዚህ አጋጣሚ ግን ያ እድል ተከፍቶልኛል። ስለዚህ እዛ አካባቢ ያለውን ከጓደኞቼ አብረን ከምንሰራው ጋር ትልቅ አስተዋጽኦ አለውና የላቀ ነው ብዬ አስባለሁ። ክልልና ወሰንን ተሻግሮ የክረምቱን ዝናብ በበጎነት ሙቀት የቀየረው የወጣቶች የክረምት በጎ ፈቃድ አገልግሎት የትብብርና የአንድነት አዲስ ምዕራፍ እየከፈተ ይገኛል። ወጣቶቹ በሄዱበትና በደረሱበት ማህበረሰብ ሁሉ የፈጠሩት ጠንካራ ትስስር ልዩነቶች የውበት እንጂ የልዩነት ግንብ እንዳልሆኑ በተግባር አይተንበታል ይላሉ። ወሰን ተሻጋሪ ወጣቶች ከአንድ ነው የጀመሩት። እኛ ዛሬ አምስተኞች ነን። ያ ማለት አንድነታችን ቀስ ቀስ ያለ አምስተኛ ዙር ላይ ደርሷል ማለት ነው። ያ ማለት እየሰፋ ነው የሚሄደው አንድነት። የጠባብ አይምሮ ያላቸው በፖለቲካ ዙሪያ የሚያጣሉን አካላቶች እንደማይሳካላቸውና እኛ ግን ወጣቶች በየአመቱ ተገናኝተን ይህንን ነገር በመናካሄድ ሰዓት አንድነታችን የበለጠ እያሰፋን የኢትዮጵያን ከፍታ በወጣቶች እያረጋገጥን እንሄዳለን። በቋንቋ የተለያየነን፣ በማህበረሰብ የተለያየ፣ በብዙ ዘያችን ሁሉ ነገራችን የተለያየ ነው። ይሄ ነገር ግን ብዙ ነገር ሊያመጣብን እንደሚችል ከግምት አስገብተን ችግሮቻችንን በመነጋገር ለምሳሌ እኔ የሆነ ሰው ካስቀየምኩ ይቅርታ በመጠየቅ የኔ አካባቢ እንደዚህ ስለሆነ ነው በማስረዳት ችግሮቻችንን ፈተን ለመጣንበት ዓላማ ትልቅ የሆነ ነገር ይዘን እንመለሳለን ብዬ አስባለሁ። ሰው ስለሆን ሰው ደግሞ የራሱ የሆነ ባህሪ ይኖረዋል። ያንን ባህሪያችንን ተቻችለን አንዱ ለአንዱ ጉልበት መሆኑን አምነን ተረዳርተን ችግራችንን ጥለን ለጋራ ዓላማ ለጋራ እሴት ተደማምጠን እስከዛሬም ቆይተናል። ከዚህም በኋላ ላሉት ስራዎችም አንድነታችንን አጉልተን ልዩነታችንን ትተን በመነጋገር በመደማመጥ የመጣንበትን ዓላማ አሳክተን እንሄዳለን የሚላለን። እስካሁንም ያለን እንትን ይህንን ነው የሚያጠናክረው ብዬ ገምታለሁ። ከተለያየ ባህልና ማንነት የተቀዱት የወሰን ተሻጋሪ የበጎ ፈቃድ አገልግሎት ተሳታፊ ወጣቶች በክረምቱ ጉዟቸው የልዩነትን ውበትና የአብሮነትን ጥበብ በተግባር አስመስክረዋል። በሂደቱ የሀሳብ መጋጨትና አለመግባባቶች ቢፈጠሩ እንኳን የሰነቁት ታላቅ የበጎነት ዓላማ ከሁሉ በላይ በመሆኑ ሁልጊዜም ለውይይት ቅድሚያ መስጠት እንደሚገባም ተምረንበታል ይላሉ። እኛ ትልቁ ስራችን ሞዴል መሆን ነው። ራሳችንም ሰርተን እናሳያለን። ያልገባቸውን ወጣቶችም ደግሞ የግንዛቤ ፈጠራ እንሰራለን። ያ ማለት ምንድነው? ለምሳሌ በምንደርስባቸው ቦታዎች ላይ ወጣቶችን እናገኛለን፣ ኮኔክት እናደርጋለን፣ ባህላቸውን እንማራለን፣ ያላቸውን ሪሌሽን እናውቃለን። ከኛ ጋር ደግሞ የማያውቁትን እያስተማርን ከነሱም እየወሰድን ያው እንግዲህ ኤክስፒሪየንሶቻችንን የጋራ እያደረግን እንሄዳለን። ይህ ደግሞ ለአንድነታችን ትልቅ ሚና አለው ብዬ አስባለሁ። የኛን አንድነት በሚያዩበት ሰዓት እውነትም ኢትዮጵያ እቺ ናት ማለት ነው ብለው በጣም ብዙ ወጣቶች ይማሩብናል። ምክንያቱም አሁን ላይ ምን ሰማው ነገር ሌላ ሆኖ ሳለ እኛ ጋር ግን
ይሄ ጸብ ሳይኖር መደጋገፋችን መዋደዳችን ሲያዩ ወጣቶች የማህበረሰቡ ወጣቶች ብዙ ነገር ነው የሚማሩት። ይሄን ያክል እኛ የሚገርምሽ ነገር ከአንድ አካባቢ የመጣን እስከሚመስላቸው ድረስ ነው የተደመሙብንና ይሄ ነገር ትልቅ የሆነ ጠቀሜታ አለው ለወጣቶች እንዲማሩበት ማለት ነው። አንድነትን እንደ ጽኑ ኃይል ልዩነትን ደግሞ እንደ ህብረ ቀለም ውበት የተረዱት ወጣቶቹ ልዩነታችን ውበታችን እንጂ ፈጽሞ የመለያያ መንገድ ሊሆን አይገባም ሲሉ በመከፋፈል ፈንታ የህብረት ድልድዮችን ለመገንባት የጽናት ጥሪያቸውን አስተላልፈዋል። ግጭት የሚመጣው ከሀሳብ አለመግባባት ነው። ትልቅ ነገር አያስፈልገውም። ወጣት ደግሞ እድሜው የችኮላ የተለያዩ ስህተቶች የሚሰሩበት ጊዜ ነው። ነገር ግን እኛ በዚህ መንገድ ተገናኝተን ስናወራ የጋራ ስራዎቻችን ስንሰራ አንድ የሚያደርጉን ነገሮች ላይ ስናተኩር ችግር እንኳን ቢፈጠር በሰላማዊ መንገድ መፍታት እንደምንችል ተረድተናል። አንድነታችን ለሌሎች ብዙ ነገርን ያስተምራል። ምክንያቱም በመነጣጠል ወይም ደግሞ በተቃራኒ ሀሳብ ሆነ መሄዱ ትርጉም የለውም። ግን ተደማምጠን ተነጋግረን አንድነት ጨምረን መጓዝ ብንችል ሌሎችም እንደዛው ተሰማምተው አንዱ ያንዱ ሀሳብን አዳምጦ የተሻለ ሀሳብ ይዘው ቢጓዙ ጥሩ ትምህርት ይሆናል ብዬ አስባለሁ።